እንዴው እንዴ ኧረ እንዴው ነይ እንዴ አይ እንደዚህ ነው እንዴ ነገር ኧረ ሔዋን ልጅ ሞልቷል ነይ እንዴ እኔ አንቺን ወድጄ ነው እንጂ ነይ እንግዲያው አስቡበት ግን ለምንድን ነው የማትናገራቸው አንቺ እንደማትፈልጊ ንገራቸው አፈልጋቸውማ ግን ለምን ምን ሆነሽ ነው ግን እንደውም ከእናንተ ጭቅጭቅ ይሻላል ይሻላል አይሻልም ሌላ ነገር ከምታመጡብኝ ሁሌ ይሻላል በቃ ይሄን እንድላችሁ ነው የምፈልጉት ሰላም ቤተሰቦች እንዴት ናችሁ እኛ ያለን እግዚአብሔር የተመሰገነ ይሁን ቤተሰቦች እንግዲህ አይታችኋል ሁላችሁም የባለፈውን ነገር አንድ ማናቃቸው ሰው መተው የተናገሩንን ሰምታችኋል እኔ ስለ ሁሉም ነገር አውቃለሁ መሪጌታ ገብሩ የሚባል መተተኛ እንደሆነ ይሄን ሁላ ነገር ያደረገው ተናግሯል አንተ ከየት እንዳመጣቸው ነው ያላቅም ይቅርታ አድርግልኝ አንተ ሁሉንም ነገር አንተ ነው እኔ ካንተ ራስ አልወድም በቃ አሁን ዝም በልልኝ እና ቤተሰቦቼ ያው ዞሮ እሳቸው ብዙ የሚያውቁት ነገር ያለ ይመስለኛል እና እንዳሉትም ከሆነ እኔ ሲያስቡ ኮንተን ለገኒ እየተቆራቆረ ነው አይተሳምታችኋል እኮ አሉ እሳቸውማ እኔ ጥላ ከለላው ናታለው ገኒነ ብለዋል አይደለ ስለዚህ ብዙ የሚያውቁት ነገር ሊኖር ይችላል ግን እኔ ምንም ማውቀው ነገር የለም የምታውቂው ነገር አለ አለገኝ እሱማ እኔ አስሬ መናገር የለብኝም እኔ እናቴ እኮ ነሽ ከካሜራ ጀርባም ተናግሬያለሁ አላውቃቸውም ብዬ ታውቂያቸዋለሽ እኔ እናቴ ነሽ ፊትሽ ላይ የሆነ ስትዋሺ ስትደናገጭ እኔ አላውቅም ስትደናገጭ ሁሉንም ነገር አቅብሻለሁ ማላውቀው ሰው ሳይ መደንገጥ የለብኝም ምን እኔ መች ደነገጥኩ እና ያዩትና አንተ ደግሞ ዝም በለ ራስህ አምጥተህ ደግሞ ሌላ ወሬ ታወራለህ እንዴ ቆይ አይደለም ግን አሁን አንቺ ምንድነው ችግሩ የምታውቂው ነገር ካለ ንገሪን እኔ ልጅሽ እኮ ነኝ አላውቃቸውም አንተ እኔን አታውቀኝም እንዴ አንተ አውቅሻለሁ እና ታዲያ ምንድነው አሁን እሳቸው መፍትሄ አለኝ እያሉ እና ምንድነው መፍትሄው የነሱ መፍትሄ አሁን የሚያወሩት እኔ ገኒን እረዳታለሁ በሁሉ ነገር ከጎናችሁ ነኝ እኮ ነው ያለው ደግሞ እንትን መተተኛ ምናምን የሚሉት ይተቃሉ እኮ እሱማ አሁን ገብቶኛል እኔ ግን ጠርጥሬያለሁ አሁን እኮ መሪጌታ የሚባለውንም ማወቅ አለብን እኛ ምክንያቱም መሪጌታን ካወቅን ምን ልታረግ ነው ሌላ ካወቅን ደግሞ ያኛ ያረጋውን ሰውዬ ደግሞ እናገኘዋለና ከዛ ሁሉንም መፍትሄ እናመጣለን የተረገዘውን ልጅ መፍትሄ ያገኛል ማለት ነው የተረገዘው ልጅ አትበል በቃ ጸጥ በል ስለሱ ምንም የሚያገባ ነገር የለም ሁሉንም ነገር እኮ አሁን እንደ ቤተሰብ ለምን እንደሰለጠነ ሰው አንሆንም እዚህ ጋር ሸፋፍነን እኮ የምንደርስበት ቦታ የለም ስለሱም ቆርጧል ሰምታለ አውርተዋል ያውቃሉ ገዘውን በደንብ ያውቃሉ ብለው ሁሉንም ያውቃሉ በጣም ገርሞኛል ነው ምን እንደተፈጠረ ሚዲያ ላይ አይቶ ይሆናል ምን ወሬ ታወራለህ አረ እንደምን ያለለም የዘወራ እኔ ሳስብ ራሱ በጣም ከብደኛል እኔ አሁን ዞሮ ጠርቻቸዋለሁ ጭራሽ ድጋሜ ጠርቻቸዋለሁ ለምን ምክንያቱም ማወቅ አለብን ስለ ሁሉም ነገር ምንድነው የምታውቀው ተናግረው ሄዱ እኮ በቃ እኔ ብዙ ማውቀው ነገር አለ ሲቀጥል ደግሞ እኔ መሪጌታ ገብሩ የሚባሉትን ማግኘት እፈልጋለሁ እሳቸው ያሉትን እኔን እየዋሻችሁ ነው ታውቃለሽ አንተ ምንድነው እኔ ማውቀው አንተን አይደል እንደ መጀመሪያ ያገኘ ስልክ ሁሉ ተቀያይራል እንዴ አዎ ተቀያይረናል የዛን ቀን አንተ ራስህ ጉደኛ አይደለ እንዴ ምን የሱን አወራለህ ጭራሽ አሁን ደግሞ አንተ ትጠራለህ ይኸውልሽ እኔ ቤተሰቤ ላይ የሚፈጠረውን ነገር መከላከል አለብኝ በቃ አንቺ ላይ የተፈጠረውን ነገር ግልጹን ማወቅ እፈልጋለሁ እና ለምን ጠራሃቸው ነው እሳቸው ጋር እውነት አለ የሚያውቁት ነገር ይኖራል ስለዚህ ይምጡና ስለ ሁሉም ነገር ይንገሩን በቃ እኔ ጠርቻቸዋለሁ አንተ ከየት እንዳገኛቸውም ታወራለህ በቃ እሱ ነበር መጠየቅ የነበረብህ ከኔ እኮ ነግሯቸዋል እኮ እሱን አላውቅም ስልክ ተቀብዬ ነው ብሎ ነግሯቸዋል እሱ እኮ እንደዚህ በልብላቸው ይሆናል ማን ያውቃል ያንተ ሲጀመር እርሷቸው ራሱ ሰውደሽ ነገር እንዴ ራሱ ሆርሞን ያውቁ ታውቃቸዋለህ በፊት ይሻውቃል ሁሉንም ነገር እደርስበታለሁ አንተ በቃ ሁሉንም እኔ ላይ ነው መዘፈዝፈው እና የምታደርገው ነገር እሺ ዝም ብለህ እንዴት ትጠራለህ እኔ አሁን ስልችት ነው ያላችሁኝ ሁለታችሁ እዚህ ቤት ውስጥ ስልችት ግን አሁን እኮ የገባንበት ጣጣ አለ አይደለ እሱ ከዛ ጣጣ ውስጥ መውጣት አለብን በቃ ይሄ መሰለታችሁ ምን ያደርጋል አሁን እኮ አንቺ ላይ ነው ሁሉም ችግር የተፈጠረው አይደል ባንድ እንዴት ተሽለ ትራሽያለህ እሱ አንድ ቀን መጥቶ እንዴ ሰው ባንድ ቀን መጥቶ እሺ በቃ ሁሉም ነገር እንዴት ባንድ እኔ ይሻላል አልኳቸውም እኮ ማንነታቸው ሳናቅ ለምን እንደመጡ ሳናጣራቸው ያለውን ነገር ማወቅ አለብና ሁሉንም ነገር መስማት አለብን ባለፈ ለምን ጠራኸው ብለው ሲጨፈር ነበር ጭራሻው ስልክ ደውለህ ጠራ ቤቱ ድረስ ያሉት ነገር እኔ አሳምኖኛል በቃ ምክንያቱም
እኔ ልብስሽ ላይ ነው የተደረገው አሉ። ያንን እንኳን ያውቃሉ። ስለዚህ አሁን ይኸውልሽ አይታወቅም እኮ ኢክራምም ልትሆን ትችላለች ከዚህ ነገር ሁሉ ጀርባ ያለችው። ይህንን ማስረጃ ደግሞ ካገኘንባት እኮ ይህን ማስረጃ ደግሞ በእሷ በኩል ከሆነ በደንብ እሷን እናሳስራለን። እርሱ ራሱ ሊያውቁ የቻሉ እንዴት ነው? እነሱ ሊያውቁ እንዴት የቻሉ እኮ ነው። ስልኩን ራሱ ያንተ ስልክ ይሄን እሷ ታስራለች። እኔ እንደዛ አይደለም የምልሽ። ተፈታለች፣ ታስራለች። እሷ መተትም ያደረገች ታስራለች። እሷ እና ታዲያ እንዴት ልትሰጥ ትችላለች? አይደለም መተት ያደረገችው እሷ ልትሆን ትችላለች ነው የምልሽ። በእሷ በኩል የመጣ ሊሆን ይችላል። ስለዚህ መሪጌታ ገብሩን እናገኛቸው ነው የምልሽ። እነሱ ቢሆንስ ጋሻ ጭራሽ አግኝተህ ምን ልታረጋቸው ነው? መሪጌታ ገብሩ ተባባሪያቸው ቢሆን ሳውቆ እኮ እሱን እናጣራለን። ሄደን እንጠይቃቸዋለን። ሄደን ማነው ይሄን ሁላ ነገር ያደረገብን ወይም ደግሞ በሚቻለው መንገድ ሄደን ማናገር አለብን። ዞሮ በቃ እኔ እርምጃ ወስድባቸው ነበር። አያቴ ናቸው ብዬ ነው። ምንድን ነው አንተን ያላቀም እንዴ? ሲጀመር አንድ ነገር አድርጎ ማያውቅ ሁሌ ይፈሳል። በቃ ወሬ ብቻ። እስቲ ምንድን ነው እስካሁን ያደረከው ነገር? አንድ ነገር ራሱ ሲነግረኝ እኮ በጣም ገርሞኝ እኮ ነው። ማንኛውን አነበር እንዳትመጡ በላቸው ደውለን። ኧረ እባክህ ይመጣሉ። ደውዬላቸዋለሁ። እኔ ምን እንደምትልና ምን መልስ እንደምትሰጥ ብቻ ያሳየኝ። ዛሬ ታውራ እኔ የለሁበት ሄዳለሁ። እነሱ ሳይመጡ ወዴት ነው የምትሄደው? የት ነው የምትሄደው? ወደ ውጭ ነው። መጀመሪያ ማን አመጣና ነው? ዛሬ ደግሞ አንተ እኮ ነህ መጀመሪያ ያመጣቸዋል። ስለዚህ አንተ ማግኘት አለ። ደውሉልኝ በቃ እመጣለሁ አሉ። የማላውቃቸው ማለት ስለ እናንተ እኮ ነው የሚያወሩት። ስለ እኔ ምን ክፋት ነገር ደግ ነገር አላወሩም። ስለ እኔ ምንም የሚያውቁ ነገር የለም። እነሱ ይመጣሉ። ምንም ወከባ ምናምን ሁሉም ነገር መጣ እኔ የለሁበትም። ካሁን በኋላ አንተ ነህ እዚህ ሁሉ ነገር ውስጥ ያስገባህን። ራስህን ወደ ዳር አታውጣ። ምን አንተም ጠርተሃል፣ አንተም ባለበት። ስለዚህ ምንም ጥለህ የሚያወራው ስለ ገኒ አይደለ? ያመጣኸው አንተ የጠራኸው ደግሞ ዛሬ አንተ። እኔ የጠራሁት የራሴ ምክንያት አለኝ። ይሄ ሰው ራሱ ቢሆን መርጌታ ምናምን የሚል ምኑን አውቀህ ነው? ቆይ ነገር ሰውዬው ኧረ እንደዛ ባለፉም ያደግምተኛው እንደዚህ ያደርጋል፣ ቤት ውስጥ እንደዚህ ያደርጋል ስለው አልሰማም ብለው አይ ሰው ይለ ያ እኮ አንተ እንጭጭ እኮ ነው ገና ለብር ነው የሚሮጠው እንጂ እኮ በጣም ትልቅ ሰው እኮ ነው። ይሁሉ አርግቶ ትልቅ ሰው እንዴት እንደዚህ ለማንተ የምትጠረጥረውና ማጠረጥረውን ሰው ደግሞ ለይ ሁሉንም እኔ የለሁበትም። በኋላ ደንብ አታለቅስ ምን አለኝ ትላለህ? ለምን እንደማለቅስ ምን የሚፈጠር ነገር የለም። እኔ ሲጀመር ጠርጥሬያለሁ ግን አልነግርህም። እሱ ሲደርስ ያኔ እነግርሃለሁ። ምንድን ነው የምታውቀው ነገር ካለ አሁን ነው ተናገር። እኔ ከብዶ እና እሱ የማውቀው ነገር የለ ግን የሚያስበው ነገር ሌላ ነገር እያለ እኔ ቆይ ለእናንተ ስል ልጥፋ እንዴ ከዚህ ሀገር? ለምን ትጠፊያለሽ እንዴ? ልሂድ? የት ነው የምትሄጂው? ምን ነገ ሌላ ታሪክ ስመሽ ሌላ ቀን ሌላ የምሰማው ነገር ከእናንተ ሁሌ እኮ ገኒ ስላንቺ እኮ ነው እንጂ የምሰማ እኔ ስለኔ ነገር የሰማው ነገር የለም። አሁን እኮ ገኒ የገባንበት ጣጣ አለ። በቃ ምንም መሸሽ አያስፈልግም፣ መጋፈጥ። ይሄ ሰው ምንም ሳይታወቅ አሁን ይመጡና አሁን ጠርታቸው ይመጣሉ። ሁሉንም ነገር ይነግሩናል። አንድ ነገር አልናገርም። ለምን ደግሞ አትናገረው? ገና ትልቅ ሽማግሌ እንዴት ለመናገርም ለመሳደብም ለመገፍተርም እኮ ይከብዳል። አንተ ምን ሆነህ ነው? እየደወሉ ነው። ደረሱ ክፈትላቸው። ሰላም ነው ጋሽ? እንደምን አደራችሁ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነው። እንደምን ናችሁ? እግዚአብሔር ይመስገን። እንደምን ናችሁ? ሰላም ነው ጋሽ? ስምህን ሳሚ ነው። ስትደውል ነግረኸኝ ነበር። ሳሚ። ሳሚ። ቁጭ በሉ ጋሽ። ጥሩ ስም ነው። ጥሩ ስም ነው። ደህና ሰነበታችሁ? ደህና ነን ጋሽ። እንዴት ናችሁ? ደህና ነን። እና ታዲያ አንተ ስለምትንቀለቀል ያው እንግዲህ ጋሽ ቁጭ በሉ ሳም ቁጭ በሉ ቁጭ በሉ። ኧረ አረፍ በሉ እንጂ እንግዲህ ሳሚ ተጨንቋል። እውነት እንግዲህ እናት አይደለች። ለእናቱ ያልተጨነቀ ለማን ይጨነቅ? እና በእውነት የእሱን ጭንቀትም መካፈል እፈልጋለሁ። እናንተም መረጋጋት አለባችሁ። እሱ ነው የሚንቀለቀለው። አይ እንግዲህ ወንድምና እህት እኮ እንደዚህ ነው ወይ? ያለ ንብረት ይኖራል፣ ያያም ችግር አለ እና በመካከላቸው እሱ መፍትሄ ያገኛል። እንግዲህ
ችግር አይደለም። ያውቃሉ። እና እንግዲህ ወንድምና እህት የቀረ ነገር ሲኖር እንዲህ ያደርጋል አንዳንዴ። ችግርም አለ ጋሼ። እርሶም እንዴት እንዳወቁት አላውቅም። አይ ብዙ አልፌያለሁ እኮ ብዙ አልፌያለሁ። እና እንግዲህ መርጌታ ገብሩንም እንግዲህ ለማግኘት ጥረት እያደረኩ ነበር እስካሁን ድረስ። እኔ ግን ጋሼ ስለሱ ነገር ማወቅ እፈልጋለሁ። ዝም ብለህ አንተ ስርዓትን ያለት ጋሼ። እኔ አሁን ስለ መርጌታ ገብሩም ስላሉት ነገር ማወቅ እፈልጋለሁ። ገነት ላይስ እንዴት ነው አሁን? እርሶ እንዴት አወቁ ይሄንን ነገር? እኔ ያንን ሰውዬ ሄጄ ፊት ለፊት ማግኘት እፈልጋለሁ በቃ። ምክንያቱም እናቴን እንደዚህ ያደረጉበትን ምክንያት መጠየቅ እፈልጋለሁ፣ ከኛ ምን እንደፈለጉ ማለት ነው። ሌላ መዘዝ አታምጣብኝ። ምንም የምጠይቀው ነገር የለም። በቃ አለቀ እኮ ገና አለ፣ ብዙ ነገር አለ እንዴ። እኛ ምን ብንበድል ነው ይሄን ሁላ ነገር አንቺ ላይ ታውቂያለሽ አይደል? የተፈጠረውን ነገር ከዚህ በፊት ምን ብናደርግ ነው ይሄ ሁላ ነገር የተፈጠረው? እኔ ከጀርባ ያለውን ሰውዬ ማወቅ እፈልጋለሁ። ቆይ ጋሽ የምታውቁት ነገር አለ እንዴ? ብዙ ነገር እንግዲህ መርጌታ ገብሩ እየዞረ እንደዚሁ በሴቶች ላይ ብዙ መተት የሚያደርግ ሰው ነው። እኔ ይህንን ከድሮ ጀምሮ ነው የማውቀው። ተቀራርበን ነበረ በጓደኝነት። መተቱ ሳይ ግን ሸሸሁት። ጥሩ ሰው አይደለም። ሰው ለማጥፋት እንጂ ሰው ለማልማት ምን የተነሳ ሰው አይደለም። እና በዚህ ምክንያት ይሄ ሰውዬ በዚህ ሰፈር ሲያንዣብብ አየዋለሁ ብዙ ጊዜ። ምን ዘመድ አለው? ምን እያደረገ ነው እያልኩ እኔ ብዙ ጊዜ ሁኔታውን እከታተል ነበረ። እና ወይዘሮ ገነትም እሷ አታየኝም እንጂ አያታለሁ ሁልጊዜም። እንግዲህ የቅርብ ሰው አይደለ እና ስለዚህ አንተም ጀምሮ እስትማር ጀምሮ አውቃለሁ አንተንም። እና እኔ የቅርብ ሰው ነኝ። ስለዚህ ተረጋጉና እናንተ መፍትሄው ይገኛል። ወይ አንዴ ይቅርታ፣ እስካሁን ድረስ ይሄ ሁሉ ሲደረግ ለምን ያኔ መታችሁ አልነገራችሁ? እንደዛ ከሆነ ማለት ነው ችግሩን የተረዳሁት እኮ ሰውየው በዚህ አካባቢ እያንዣበበ ስላየሁት ብቻ ነው። ከዚያ ውጭ የማውቀው ነገር የለም። እና ይህን ነገር ሳጠያይቅ እንዴት ነው ይሄ ሰውዬ በዚህ ሰፈር የሚያንዣብብ ብዬ ስል አይ የሆነች ጎረቤቷ እሳቸውም ብዙ ጊዜ ቡና ታፈላላቸዋለች። እንዲህ ምን እንደተጣሉም ምን እንደሆነም አናውቅም። ስለዚህ በልብሷ ላይ አንድ ነገር እንዳመጥ እንጂ አዳምጡኝ እንጂ እንዴ ዝም ብሎ እኮ በአየር ላይ መለፍለፍ ሆነ እንዴ። እና ስለዚህ በልብሷ ላይ ልብስ አስጣ ሁሉም ያው ልብስ ማስጣታቸው አይቀርም፣ ግን ውበት አላት፣ ቁንጅና አላት። ይህ ሰውዬ አንድ መተት አድርጎባት ይሆናል ብዬ አሰብኩና እችን ሰው ማዳን አለብኝ ብዬ ነው የተነሳሁት። መፍትሄውን እንፈልጋለን። ወይዘሮ ገነት ታውቂያለሽ ማለት ነው አይደል? በደንብ ይኸው እያሉ እኮ ነው ጋሽ ራሽ። ምንም የማውቀው ታሪክ ምንድን ነው ያሉት? ቡና እያፈላሽለት እኮ እያሉ እኮ ነው። እኔ ሳልኖር እዚህ ቤት የምታስገቢ ሰው አለ ማለት ነው። እኔ ለማን ነው ቡና ያፈላሁት? ይኸው ጋሼ እያሉ እኮ ነው። እኔን እኮ አይደለም። እስቲ ጆሮአችሁን ክፍት አድርጉና አዳምጡ። ጎረቤቷ ነች። ግድ የለም እና ለማንኛውም ኮርኮር አንተ ጆሮ የትላንቱን ሳይሆን የወደፊቱን አስቡ። እናታችሁ ደህና እንድትሆን ከፈለጋችሁ አንተም ወንድም ነኝ ብለሃል። እህቴ ደህና እንድትሆን ከፈለግ ያለፈውን ሳይሆን የወደፊቱን መፍትሄ ነው መፈለግ። ሁልጊዜ ወደኋላ እያሰብን ነው ችግራችን ማይፈታው። ወደፊት መጓዝ ነው፣ ወደፊት መራመድ ነው። እና የእሷን ችግር ለመፍታት እኔ ዝግጁ ነኝ። ወይዘሮ ገነትን እኔ ትዳር ከፈታው ብዙ ጊዜ ነው እና እኔ አሁን ልጆቼ በሙሉ ስራ ይዘዋል፣ ውጭ ሀገር ነው ያሉት። ብቻዬን ነው የምኖር፣ በቂ ሀብት አለኝ። እንዲያውም እኔ በግልጽ ልንገራቸው አይደል አፍቅሬያታለሁ ወይዘሮ ገነት። አትቸገሩ እንዴ በስምምነት የሚደረግ ነው። ነይ እንጂ ነይ ወይዘሮ ገነት
ነይማ ኧረ ምንድን ነው የምታወሩት? አትሩጪ ነይ ነይ አልገባኝም ጋሼ ምን እያሉ ክፉ ተናገርኩ እንዴ? ነይ እንጂ። ኧረ ነይ እያሉሽ ነው። ነይማ ነይ። ክፉ ተናገርኩ እያላችሁ እኮ ነው። አንተ ምን ሆነህ ነው እንደዚህ የሚያደርገው? ንግግሬ ካስቀየመሽም ይቀራል እንዴ? ነይ ነይ የለሽም። ኧረ እንደው እንዴ! ኧረ እንደው ነይ ነይ እንዴ! አይ እንደዚህ ነው እንዴ ነገር? ኧረ ሔዋን ልጅ ሞልቷል። ነይ እንዴ! እኔ አንቺን ወድጄ ነው እንጂ ነይ፣ ግድ የለሽም። ነይ ነይ ነይ። አንተ ምንድን ነው የሚያስቀር? ራስን ጎትተህ ነይ፣ ግድ የለሽም። እኔ መች ገባኝ ታዲያ? እኔ እንደዚህ መሆኑ አልገባኝማ። ታዲያ ግን ቆይ ግድ የላችሁም። መፍትሄውን ልፈልግ እኮ ነው። ከህፃን ልጇ ጋራ ህፃን ልጇን አሳድጋለሁ። አንተም ጥሩ አባት ሆናለሁ። ህፃን አሳድጋለሁ። እኔ ምንም ህፃን ልጅ የለኝም። ያንተን ጉዳይ እኮ ቅድም ተናገርሁት። እንደው እሱ ችግር አለበት እንጂ አንተ ኧረ እኔ ሁሉም ነገር አልተዋጠልኝም። አይ የለም ያልተከፈለ ርስት አለ። ምን ያ ችግር ፈጥሮብህ ይሆናል ብዬ አስባለሁ። እና ግድ የለም ተረጋጋ። እኔም ጥሩ አማች ሆናለሁ። ግድ የለህም አማች። እና ወይዘሮ ገነት ተረጋጊ። ግድ የለሽም፣ ግድ የለሽም። አየህ ነግሬ ነበረ ቅድም። አዎ እኔ ሳም ግን አየሻ ገብተሽ ታይዋለሽ ሁሉንም። አስቀየምኩኝ ደግሞ ንግግሬን ይቅርታ አድርጉልኝ። አይ ጋሼ እኔ ሲጀመር የጠራሁት እኔ ሚስጥር ካለ እንዲነግሩን ብዬ ነው እንጂ እንደዚህ አይነት ጉዳይ አባቱ ነው አልኩ። እሺ ቁጭ በሉ ጋሼ። አይቀርም እሱ በአንድ ቀን እኮ የሚወጣ ነገር አይደለም። ግን እኮ እንደዚህ አይነት ነገር አይሆንም ጋሼ። አሁን እሷ ሌላ ችግር ውስጥ ናት ያለችው። ይህን ለምንድን ነው ዝም የምትያቸው? ተናገሪያቸው እንጂ የሆነ ነገር እንደማትፈልጊ እንደማይሆን ንገሪያቸው። ለምን አታስረጃቸውም? ግን ሲጀመር ጋሼ እንደዚህ አይነት ሀሳብ ልክ ነው እንዴ? እኔ ለአንቺ መጥፎ ነገር አስቤ አይደለም። ሁሉንም ነገር ታይዋለሽ ውለሽ አድረሽ። አሁን ለምንድን ነው ማትነግሪያቸው? ግን የሆነ ነገር በያቸውና በቃ ሂዱ። ውስጥ ፈርቻለሁ። ተቀይማችሁ ከሆነ እንዴት አንቀየም ጋሼ? እኔ እኮ የጠራሁት እኮ መፍትሄ ፈልጌ እኮ እና መፍትሄ ነው። መፍትሄውንማ እሳቸውም እንደሚለው አሰማም እንዴ? መፍትሄማ እያመጣውና አሳየህ ነው። እንግዲያው አስቡበት። ግን ለምንድን ነው ማትናገሪያቸው? አንቺ እንደማትፈልጊ ንገሪያቸው። አፈልጊያቸውማ ግን ለምን መፍትሄ ምን ሆነሽ ነው ግን? እንዲሁም ከእናንተ ጭቅጭቅ ይሻላል። ይሻላል? አይሻልም? ሌላ ነገር ከምታመጡብኝ ሁሌ ይሻላል። በቃ ይህን እንድላችሁ ነው የምፈልጉት። ምን ማለት ነው? ከእናንተ ወደሽለት ነው እሱ የሚለው? ከእናንተ ጭቅጭቅ ይሻላል። ምን ማለት ነው ግን? ዝም በል ግን አይሆንም። እንደዚህ እንዴት እንደዚህ ይሆናል? እሳቸው የሚሉትን እሺ እያልሽ እንዳይሆን ብቻ። መልስ እኮ ሰጠው። ምን እንዳሉሽ ሰምተሻል? አንቺ ወድጄሻለሁ ከነ ልጅሽ ወድጄሻለሁ እያሉሽ እኮ ነው ያለው። ሌላ ነገር እኮ አይደለም ያሉሽ። መውደድን መናገር እኮ ኃጢአት አይደለም። አንተም ልጇ ነህ፣ አዳምጣት። አንተም ታናሽ ወንድሟ ነህ። ተረጋጉ እንጂ ምንድን ነው? አታገቧትም እኮ እናትህ ናት፣ አንተም እህትህ ናት። እኛ እኮ ተረጋግተን እኮ እያወራን ነው ጋሼ። አታገቧትም እንዴ? ቆይ እርስዎ ከልቦ ነው ወይስ ሌላ ነገር አስበው ነው ጋሼ? ነግሬሃለሁ። እሺ ባለፈው እራስህ ምን እንደታሰበ እዚህ ማለት ነው። ግድ የለህም። እኔ ከልቤ ነው አስቤው። የግድ ያቺተኛ መላክ አለብኝ እንዴ? ለእሷና ለእኔ አጨቅጭቁኝ በቃ። አንቺ እንደዛ ነው አጨቅጭቁኝ በቃ ሁለታችሁ። ጥሩ ዞር በል ከእናንተ። አንተ ጥሩ ትላለህ እንዴ? ደግሞ እና ምን ላድርግ? ትልቅ ሰው እኮ ናት እና ምን ልበላት እኔ? እንደዚህ ነው ሀሳብሽ? የመጨረሻ ከእናንተ ጭቅጭቅ? አዎ ነገ ሌላ ተነገ ወዲያ ሌላ። በአንድ ቀን ዛሬ እንደዚህ ብለውሽ ነው እንዴ? አንድ ቀን ሁለት ቀን ባለፈው እራሱ አውቂያለሽ። ታውቂያለሽ ገኒ በፊት ነው እኮ ነገር ነው። ደንግጣለሽ ሲመጡ እራሱ አላውቅም። ገኒ አሁን እኔ ጭቅጭቃችሁ እኮ ሰለቸኝ እናንተ። ትተንላችሁ እናወጣላችኋለን እንደፈለጋችሁ። እንዴ አልወጣም ጀመር ለምን ወጣለሁ? ለምን ወጣለሁ? ይሄን ነገርማ ቆሜያለሁ ማለት መፍትሄ ነው የምፈልገው። አልወጣም። ለምን ወጣለሁ? ተው ሳሚ ተው፣ ግድ የለም እንዴ አንወጣም። እንዴ ጋሼ አስቡበት። በቃ እኔ እሄዳለሁ። ግድ የለም። ወይዘሮ ገነት ደህና ሁኚ። ምንድን ነው እየተፈጠረ ያለው? ግን ለምንድን ነው ዝም የምትያቸው? አንቺ የሆነ ነገር ምን እንድልህ ፈለግ? ግን ወደሽለት ነው? ምን ልበል? ትልቅ ሰው ናቸው። አያቴ አይሆኑም
ምን ልበል እና ታዲያ ምን ልበል? እሺ እያልሽ ገፍትሬ ላስወጣችሁ ወድጄሻለሁ እኮ ነው ያለሽ። እኔ ልብሴን ይዤ ከዚህ ጥርቅርቅ ብዬ እወጣላችኋለሁ። ትኖራላችሁ ከእሷቸው ጋር አንድ ላይ በቃ ከእሳቸው ማን ይፈልገው መሰለኝ እንድገፈትር ፈልገህ ነው። ይረዱናል ብዬ ነው እንጂ ይህን መላል አሁንም ከስልኩን ነው የተቀበለው